አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? ሳምንታዊ የነጃሽ ቢዝነስ ፕሮግራማችን እነሆ ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ቆይታችሁን ከነጃሽ ቲቪ ጋር ካደረጋችሁ አጫጭርና ወቅታዊ የቢዝነስ መረጃዎችን እናደርሳችኋለን። ከዛም ባለፈ ደግሞ በጉብኝት ሰዓታችን ያደረግነውን ቆይታም ወደ እናንተ የምናስኬድ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ብዬ የምጋብዛችሁ የፕሮግራሙ አቅራቢና አዘጋጅ እኔ ዙበይዳ ሀሰን ነኝ። አብራችሁን ቆዩ። ቀዳሚ ካደረግነው የሀገር ውስጥ አጫጭር መረጃዎች ስንጀምር ብሔራዊ ባንክ አጠቃላይ የዋጋ ግሽበት ወደ 9.7 በመቶ መድረሱን አስታውቋል። የኢትዮጵያ ብሔራዊ ባንክ የ2018 የግማሽ ዓመት እቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የፕላን የበጀትና የፋይናንስ ቋሚ ኮሚቴ አቅርቧል። በሪፖርቱም ጠቅላላ የዋጋ ግሽበት ወደ ነጠላ አሃዝ ዝቅ በማድረግ 9.7 መድረስ መቻሉን የተነገረው። በተጨማሪም የውጭ ምንዛሬ ክምችት ማሳደግ ተችሏልም ተብሏል። በዚህም የተጣራ የግል ሐዋላ ክምችት 4.6 ቢሊዮን ዶላርም ደርሷል ተብሏል። በባንክ ዘርፍ የተቀማጭ ገንዘብ ክምችት ደግሞ 4.2 ትሪሊዮን ብር መድረሱን ብሔራዊ ባንክ በሪፖርቱ ላይ አስታውቋል። የዲጂታል ክፍያ ዋጋ ደግሞ 14.56 ትሪሊዮን ብር ደርሷል ተብሏል። ይህም እንግዲህ ከ94 በመቶ በላይ እድገት አሳይቷልም ተብሏል። በቀጣይ የኢትዮጵያ ብሔራዊ ባንክ ትኩረት የሚሰጣቸው ዘርፎች የዋጋ ግሽበትን በአንድ አሃዝ ማቆየት፣ የውጭ ምንዛሬ አስተዳደር ስርዓትን መዘርጋትና ማካተት፣ የዲጂታል ፋይናንስ ስርዓትን ማሻሻል፣ የባንክ ዘርፍ ተወዳዳሪነትን ማሳደግና ከተቋማት ጋር የፖሊሲ ቅንጅትና ትብብርን ማጠናከር እንደሆነም ተነግሯል። ከውጭ ሀገር ወደ ተገኙ መረጃዎች ደግሞ ስናልፍ ቀዳሚ የምናደርገው ሳዑዲ አረቢያ ነው። ሳዑዲ አረቢያ በኡምራ ዘርፍ የሚሰሩ 5800 የጉዞ ወኪሎችን ማገዷ ተሰምቷል። የንግድ ዘርፋቸውን በኡምራ ዘርፍ ላይ በማድረግ የሚሰሩ የጉዞ ወኪሎችን ፈቃድ መታገዱን የሳዑዲ የሀጅና ኡምራ ሚኒስቴር ነው ያስታወቀው። ሚኒስቴሩ ይህንን እገዳ የጣለው በኤጀንሲዎች ላይ በየጊዜው በሚደረግ ግምገማ የተገኙ ጉድለቶችን ለመፍታት የ10 ቀናት የእፎይታ ጊዜ በመስጠት እንደሆነ ተነግሯል። እንደ ሚኒስቴሩ ገለጻ ከሆነ እገዳው የሚመለከታቸው ለአዲስ ቪዛ መስጠት ብቻ ሲሆን ኤጀንሲዎችም ችግሮቻቸውን ለመፍታትና ከጸደቀው ደረጃዎች ጋር መጣጣም ለማሻሻል የሚረዳቸውን የቁጥጥር አቀራረብ አካል መሆን አለበትም ተብሏል። የሚኒስተሩ ቃል አቀባይ የሆኑት ጋሳን አልዋሚኒ ኤጀንሲዎች በተሰጣቸው የ10 ቀናት የጊዜ ገደብ ውስጥ ጉድለቶቻቸውን ማረም ይኖርባቸዋል፣ ካልሆነ ግን የጉዞ ወኪሎች ላይ ሕጋዊ እርምጃ ይወሰድባቸዋል ብለዋል። በተከታታይ በተሰራ ክትትል የተገኙ ክፍተቶች ሲሞሉ ውሎችን እንደ አዲስ ማደስ ይጀመራልም ተብሏል። ሳዑዲ አረቢያ ባገደቻቸው 5800 የጉዞ ወኪሎች በኩል ለመምጣት ሂደት የጀመሩ ምዕመናን መስተጓጎል እንዳይደርስባቸው የተለያዩ ስራዎች እየተሰሩ ይገኛሉም ተብሏል። የሳዑዲ የሀጅና ኡምራ ሚኒስቴር የኡምራ ዘርፍን አስተማማኝነት ለማጠናከርና የሀጅ ተጓዦችን መብቶችን ለመጠበቅ የክትትልና የግምገማ መሳሪያዎችን ተግባራዊ ማድረግ ይቀጥላልም ብሏል ዘገባው። በየቀኑ በሚሊዮን የሚቆጠሩ ምዕመናን የሚጎበኙት መስጂድ አልሐረም 24 ሰዓት ሳምንቱን ሙሉ ማለት ነው የመብራት አገልግሎት ሳይቋረጥበት ይቆያል። ከዚሁም ጋር በተያያዘ እንግዲህ በመስጂድ አልሐረም በየቀኑ ለመብራት ምን ያህል ገንዘብ ወጪ ይደረጋል የሚለውን መረጃ ደግሞ ላድርሳችሁ። በመካ ሳዑዲ አረቢያ የሚገኘው መስጂድ አልሐረም የዓለማችን ትልቁ መስጂድና የእስልምና ቅዱስ ስፍራ ነው። በዚህ ቦታም ለሚውለው የመብራት አገልግሎት በየቀኑ $133,000 ያህል ወጪ እንደሚደረግ ተዘግቧል። ይህም ከፍተኛ ወጪ በሚሊዮን የሚቆጠሩ ምዕመናን በተለይም ደግሞ በሀጅና በረመዳን ወቅት አገልግሎት ላይ ለሚውሉ መብራቶች፣ የአየር ማቀዝቀዣዎች እንዲሁም ደግሞ ኤክስቴለሮችና ሌሎችም አስፈላጊ የኤሌክትሪክ ስርዓትን ይሸፍናልም ተብሏል። የመስጂዱ አስተዳደር ስራዎችን በብቃት ለማቆየትም በተራቀቁ የኢነርጂ መሰረተ ልማትና ከዓለም ዙሪያ እንግዲህ የሚመጡ ምዕመናንን ያለማቋረጥ ለማስተናገድ በንቃትም ይሰራልም ተብሏል። በመስጂድ አልሐረም ለሀጅና ለኡምራ እስላማዊ ስርዓት የሚሄዱ የምዕመናን ቁጥርም ከዓመት ወደ ዓመት እየጨመረ መምጣቱን ዘገባዎች ያሳያሉ። መጨረሻ ያደረግነው የቢዝነስ መረጃችን ደግሞ ኢንዶኔዥያ ለረመዳን ወር የ13 ትሪሊዮን ሩፒ የገበያ ድጎማ ማዘጋጀቷ ተሰምቷል። የኢንዶኔዥያ መንግስት በዘንድሮ ረመዳን ወር እና በኢድ አልፈጥር በዓል አገልግሎት ላይ የሚውል የ13 ትሪሊዮን ሩፒ የኢኮኖሚ ማነቃቂያ ፕሮግራም ማዘጋጀቱን አስታውቋል። ይህም ፕሮግራም በረመዳን ወር ያለውን የአቅርቦትና የፍላጎት ገበያ ሚዛናዊነትን ለመጠበቅ ያለመ እንደሆነ ተነግሯል። መንግስት ተግባራዊ ያደረገው የገንዘብ ድጎማ በረመዳን ወር ሁሉም ቤተሰቦች በተመጣጣኝ ዋጋ የምግብ
የምግብ ሸቀጥና ተያያዥ አገልግሎቶችን እንዲያገኙ ያግዛል ሲሉ የኢንዶኔዥያ የኢኮኖሚ ጉዳይ ሚኒስተር የሆኑት ኤርላንጋ ሃርታቶ ተናግረዋል። በተጨማሪም በሀገሪቱ ላይ እስከ ኢድ አልፈጥር በዓል ድረስ የሚቆይ የአየር፣ የባቡር፣ የባህርና የከተማ ትራንስፖርት ትኬቶች ላይ ከፍተኛ የሆነ የዋጋ ቅናሽ ተደርጓልም ተብሏል። በረመዳን ወር በሀገረ ኢንዶኔዥያ የምግብ ዘይትና የሩዝ ዋጋን ጨምሮ መሰረታዊ በሚባሉ ሸቀጦች ላይ የዋጋ ቅናሽ እንደሚደረግም ዘገባዎች ያሳያሉ። የተወደዳችሁ የነጃሺ ቲቪ ተከታታዮቻችን ምርጫችሁን ነጃሺ ቲቪ ላይ አድርጋችሁ ነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁን ትገኛላችሁ። ምርጫችሁ ስለሆነን እጅግ አድርገን እናመሰግናለን። ከዛም ባለፈ እንግዲህ በተለያዩ የሶሻል ሚዲያ አማራጮቻችን ስለምታበረታቱን፣ አስተያየት ጥቆማችሁን ስለምትሰጡን እጅግ አድርገን እናመሰግናለን። እንዲሁም ደግሞ ከነጃሺ ቢዝነስ ጋር አብራችሁ መስራት የምትፈልጉ አዳዲስ የሚጎበኝ የቢዝነስ ሀሳብ ያላችሁ ተቋማት ያላችሁ ሰዎችም እንግዲህ ከስር ባለው ስልክ ቁጥር ተጠቅማችሁ ብትደውሉልን ደስ ብሎ እንቀበላችኋለን። ቀጣዩ መሰናዷችን ደግሞ የጉብኝት ሰዓታችን ነው። የጉብኝት ሰዓታችንን ተከታትለን እንመለስ።